ታሪካችን የሚጀምረው ቻርሊ የተባለን የሲአይኤ ወኪል እያስተዋወቀን ነው። ቻርሊ እንደ ማንኛውም የመስክ ወኪል ሽጉጥ ይዞ የሚሮጥ ኤጀንት ሳይሆን ለተቋሙ በሃከርነት የሚሰራ የቴክኖሎጂ ጥበብ ጥግ የደረሰ ባለሙያ ነው። በሃኪንግ ረገድ ያለው ብቃት እጅግ የሚገርም ሲሆን ከኮምፒውተር ባሻገር ደግሞ ስለ ማሽኖችና ልዩ ልዩ መካኒካዊ መሳሪያዎች በጣም ጥልቅ እውቀት አለው። ለዚህም ነው ሁልጊዜ ትርፍ ጊዜውን አዳዲስ አስገራሚ ነገሮችን በመፍጠር የሚያሳልፈው። ዛሬም የሳምንቱ መጨረሻ የእረፍት ቀን ቢሆንም ቻርሊ ግን ከልማዱ አልወጣም። ቤት ውስጥ በሚገኘው ላብራቶሪው ተቀምጦ አንድ ልዩ አይነት ቦምብ ስራ ላይ ተጠምዶ እናገኘዋለን። በስራው ላይ እጅግ ተመስጦ ሳለም ባለቤቱ ሚራንዳ ወደ ክፍሉ ትገባና በፈገግታ ወደ አውሮፕላን ማረፊያ የምትሄድበት ሰዓት እንደደረሰና እሱ ግን አሁንም እዛው እንደሆነ ስትነግረው ቻርሊ በስራው ተወጥሮ ሰዓቱ መሄዱን ጨርሶ አልተገነዘበውም ነበር። የሚራንዳን ድምጽ ሲሰማ ግን ወዲያውኑ ስራውን አቁሞ ወደ ቤት ውስጥ ገባ። ሚራንዳ ለጉዞ የሚያስፈልጋትን ሻንጣ አዘጋጅታ ጨርሳ ወደ ውጭ ልትወጣ ስትል ቻርሊ በፍቅር አይን እየተመለከታት ወደ ለንደን የምትሄደው ለስንት ቀን እንደሆነ ሲጠይቃት ሚራንዳ ለ3 ቀናት የሚቆይ ትልቅ ዝግጅት ነው፣ ብዙ ባለጸጎች የሚገኙበት ስብሰባ ስለሆነ በአጠቃላይ 4 ቀናት ይወስድብኛል ትለዋለች። ቻርሊም በናፍቆት ስሜት ሆኖ እነዚህ 4 ቀናት ያለ አንቺ እንዴት እንደማሳልፋቸው አላውቅም እያላት ሳለ የሚራንዳ ታክሲ ደጃፍ ላይ ደረሰ። ሚራንዳም ወደ ታክሲ ውስጥ ገብታ ስትሄድ ቻርሊ መኪናዋ እስክትሰወር ድረስ በናፍቆት አይን ሲሸኛት እናያለን። ይህ ግን የመጨረሻ ስንብታቸው እንደሚሆን በወቅቱ የገመተ ማንም አልነበረ። ትዕይንታችንም ወደ ቀጣዩ ቀን ሲወስደን በማግስቱ ሰኞ ቻርሊ እንደተለመደው ወደ ሲአይኤ ቢሮ ለስራ ሲመለስ እናየዋለን። የዚህ ተቋም ጥበቃ ምን ያህል ጥብቅ እንደሆነ የምንረዳውም ቻርሊ ወደ ህንፃው ገና ሲገባ ነው። ካሜራዎቹ የእያንዳንዱን የሰውነቱን ዝርዝር መረጃ ይመረምራሉ። በጣም ጥብቅ የሆነ የደህንነት ፍተሻ ከተደረገለት በኋላ ብቻ ነው ወደ ውስጥ እንዲገባ የሚፈቀድለት። ፍተሻውን አልፎ በቢሮው ውስጥ ተቀምጦ ስራውን እያከናወነ ሳለ ግን ድንገት አንድ ሌላ ሃከር የሲአይኤን እጅግ ጠንካራ የደህንነት ሲስተም ሰብሮ በመግባት ስርዓቱን ያውከዋል። የሲአይኤ ሲስተም ከዚህ በፊት ተሰብሮ ባለማወቁ ቻርሊ ጊዜ ሳያጠፋ ብቃቱን ተጠቅሞ ያንን ሃከር ከሲስተሙ አውጥቶ ያወረውረዋል። ነገር ግን ሃከሩ ኢንኳላይ ወዲያውኑ ይህ ትክክለኛ ስሜ አይደለም፣ እኔ ለአንተ አደጋ አይደለሁም የሚል መልእክት ይልክለታል። ቻርሊ ግን በንዴትና በጥርጣሬ በስህተት ወደ ሲስተሙ የገባ መስሎኝ ዝም ልልህ እችል ነበር፣ ነገር ግን እንደዚህ ያሉ ነገሮች በጭራሽ በስህተት አይከሰቱም። ስለዚህ ዓላማህን ንገረኝ፣ ካልሆነ ግን በዓለም ላይ የትኛውን ቦታ ብትደበቅ አገኘሃለሁ፣ የሲአይኤ ኤጀንቶችን ልኬ አሳድጄ ይዛለሁ ሲል አስጠነቀቀው። ኢንኳላይ ግን በጣም አስገራሚና አስደንጋጭ ነገር ነገረው። ነገ ስለ አለቃህ በጣም ወሳኝ የሆኑ መረጃዎችን ሰጣለሁ፣ አለቃህ ከዳተኛ ነው ሲል መለሰለት። ለጊዜው ግን ከዚህ በላይ ምንም ነገር ሊነግረው እንደማይችል ገለጸለት። ቻርሊም የሃኪንግ ብቃቱን ተጠቅሞ መገኛውን መከታተል እንደሚችልና ቱርክ ውስጥ እንዳለ ቀድሞ እንዳወቀ ነገረው። እኔ ላይ ጨዋታ ትጫወት እያለ ቢያስጠነቅቀውም እሱ ግን ስለ ሲአይኤ ምስጢራዊ መረጃ እንዳለው በመግለጽ እውነቱን መናገር ጀመረ። ቻርሊም የላከለት መልእክት በአእምሮ ውስጥ እንደመብረቅ ሆኖ ይመላለስ ጀመር። በተለይ አለቆች ከዳተኞች ናቸው የሚለው ቃል በቀላሉ የሚዋጥ አልነበረም። በዚህም የሃኪንግ ብቃቱን ተጠቅሞ መገኛው መከታተል እንደሚችልና ቱርክ ውስጥ እንዳለ ቀድሞ እንዳወቀ በመግለጽ ሊያስፈራራው ሞከረ። ኢንኳላይ ግን አልደነገጠም። ይልቁንም በልበ ሙሉነት አሁን ልታምነኝ ትችላለህ፣ ምክንያቱም ስለ ሲአይኤ ብዙ ሚስጥሮችን አውቃለሁ። ካንተ በላይ ያሉት 2 አለቆች ሩሶና ኤልቪ ከዳተኞች ናቸው። ነገር ግን ከነሱ በላይ ያለችው ምክትል ኃላፊዋ ኤልዛቤት በጣም ቅን ሴት ናት። በመሆኑም ሩሶና ኤልቢ ነገ አንድ ቦታ ላይ የሽብር ጥቃት ሊያደርሱ ነው ሲለው ቻርሊ በድንጋጤና በጥርጣሬ መሃል ሆኖ ለምን ብዬ ነው አንተን የማምነው ሲል መልሶ ጠየቀው። ኢንኳላይም እውነቱን በአይኑ እንዲያይ ወዲያውኑ የሲአይኤ ዋና ማስተር ኮምፒውተር ወዳለበትና ማንም በዝባዥ ወደማይገባበት ሚስጥራዊ ክፍል እንዲሄድ ሲነግረው ቻርሊ ይበልጥ ተገረመ። ኢንኳላይ በሲአይኤ ህንፃ ውስጥ ያለውን እጅግ ጥብቅ የሆነ የማስተር ኮምፒውተር መገኛ እንዴት ሊያውቀው ቻለ የሚል ጥያቄ አደረበት። ቀጥሎም ብዙ ሳያመነታ ወደ ዋናው የሰርቨር ክፍል አመራ። እዚያ እንደደረሰም በኮምፒውተሩ አማካኝነት የኢንኳላይን መገኛ እንደገና ለመከታተል ሞከረ። ነገር ግን የገጠመው ነገር እጅግ አስደንጋጭ ነበር። የኢንኳላይን ቫይረስ ቀድሞውኑ በዛው ኮምፒውተር ውስጥ ስሩን ሰዶ አገኘው። ወዲያውም ብዙ ሚስጥራዊ ሪፖርቶች በስክሪኑ ላይ መታየት ጀመሩ። እነዚህ ሪፖርቶች የአሜሪካን ከፍተኛ ደህንነት የሚነኩ ሚስጥሮች ነበሩ። በሪፖርቶቹ ላይ በግልጽ እንደተጻፈው በ2022 የተከሰተው የቦምብ ጥቃት የተፈጸመው በሌላ በማንም ሳይሆን በራሳቸው በሲአይኤ አለቆች በሩሶና በኤልቢ አማካኝነት ነበር። ይህንን ጉድ የሚያውቁት እነዚህ 2 ሰዎች ብቻ እንደነበሩም ተረዳ። አሁን ቻርሊ ኢንኳላይ የሚነግረው ነገር ሁሉ እውነት መሆኑንና በታላቅ አደጋ ውስጥ መሆኑን ሙሉ በሙሉ አመነ። ቻርሊ አሁን የገዛ አለቆቹ የሽብር አውታር መሪዎች መሆናቸውን አረጋግጧል። በታላቅ ጭንቀት ውስጥ ሆኖም ኢንኳላይን ነገ የሚፈጸመው የሽብር ጥቃት የት እንደሆነ ሲጠይቀው እሱም በለንደን እንደሚሆን ቢታወቅም ትክክለኛውን ቦታ ግን እንደማያውቀው ነገረው።
እውነትና ውሸት ያጠራጠረው ቻርሊ ቢያንስ እንኳን ትክክለኛ ስሙን እንዲነግረው ቢጠይቀውም ጊዜ ሲደርስ ሁሉንም ነገር ታውቀዋለህ የሚል ምስጢራዊ ምላሽ ብቻ ሰጥቶት ተሰወረ። ቻርሊም በሰማው ነገር በጣም ተደናግጦ ከሰርቨር ክፍሉ ሲወጣ ጓደኛው አሌክስን አገኘው። አሌክስ የቻርሊን ፊት ተለዋውጦና በላብ ተጠምቆ ሲያየው በጣም የተረበሽክ ትመስላለህ እኮ አለው። ቻርሊ ግን ሚስጥሩ እንዳይታወቅበትና አደጋ ላይ እንዳይወድቅ ሲል ትንሽ ራሴን እያዞረኝ ነው፣ ንጹህ አየር ያስፈልገኛል ብሎት በፍጥነት አመለጠ። ቤቱ እንደደረሰም ለሚስቱ ሚራንዳ ሊደውልላት ቢሞክርም ወዲያውኑ ለንደን ትልቅ ዝግጅት እንዳለና ሚራንዳም እዚያው መሆኗ ትዝ አለው። ነገር ግን ያ የሽብር ጥቃት ምናልባት ሚራንዳ ባለችበት ስብሰባ ቦታ ላይ ሊሆን እንደሚችል ሲያስበው ልቡ በፍርሃት መምታት ጀመረ። ሚራንዳንም ምንም ሳይነግራትና ሳያስደነግጣት በፍጥነት ወደ ሲአይኤ ህንጻ ተመልሶ በቀጥታ ወደ አለቃው ያንን ጥቃቱን ወደ አቀደው ጨካኝ ሩሶ ቢሮ በመሄድ ነገሩን በብልሃት ለማስቆም በመሞከር በለንደን የሽብር ጥቃት ሊፈጸም እንደሚችል መረጃዎች አሉ፣ ስለዚህ የሲአይኤ ወኪሎች በአስቸኳይ ወደዚያ መላክ አለብን አለው። ሩሶ ግን በፌዝ መልክና በንቀት እያየው አታስብ ቻርሊ፣ እንዲህ ያለ ነገር ሊፈጠር ቢሆን ኖሮ ሲአይኤ ካንተ ቀድሞ ያውቅ ነበር፣ አንተ ስራህን ብቻ ብትሰራ ይሻላል ብሎ አሾፈበት። ቻርሊ የሩሶ ንግግር ሆን ብሎ የተደረገ መሆኑን ቢረዳም ለጊዜው ያለምንም ማስረጃ ሊጋፈጠው አልቻለም። ከሩሶ ቢሮ ወጥቶ ገና ተንፋሹን ሳይሰበስብም የሲአይኤ ምክትል ኃላፊዋ ኤልዛቤት ሁለቱንም ወደ ቢሮዋ አስቸኳይ ጥሪ ያደረገችላቸው። ይህንን የሰማው ቻርሊ ልቡ በኃይል መምታት ጀመረ። የሆነ መጥፎ ነገር እንደተከሰተ በውስጡ ታወቀው። ቢሮ ውስጥ እንደገቡ ኤልሳቤት ፊቷ በሐዘን ተመቶ አይኖቿን ባቀርቅረው በዝግታ ቻርሊ፣ በጣም የሚከብድ መርዶን የምነግርህ አሁን በለንደን ከፍተኛ የሽብር ጥቃት ተከስቶ ነበር። እዚያ የነበረችው ባለቤት ሚራንዳም በዚህ ጥቃት ህይወቱ አልፏል ስትል ቻርሊ ይህንን ሲሰማ ዓለሙ በላዩ ላይ የተደፋች መሰለው። ጆሮ ውስጥ ከፍተኛ ጩኸት ተሰማው። አካሉ ደነዘዘ። አይሆንም፣ ስህተት መሆን አለበት። እባካችሁ ደግማችሁ ፈትሹ። ምናልባት ስሟ የተመሳሰለባት ሌላ ሴት ትሆናለች። ሚራንዳ እኮ አሁን ሄደችው እያለ በከፍተኛ ድምጽ ይጮህ ጀመር። ሩሶ ግን ምንም እንዳልተፈጠረው ሁሉ የቢሮውን ቴሌቪዥን ከፈተው። በዜናው ላይ የሚታየው ምስል ግን የቻርሊን ተስፋ ጨለመው። አንድ ፊቱ የተሸፈነ ሽብርተኛ ሚራንዳን ይዞ ያለምንም ርህራሄ በጥይት ሲመታት ባይኑ ሲመለከት ቻርሊ በቆመበት ተዝለፈለፈ። የሚራንዳ ፈገግታ፣ የመጨረሻ ስንብቷና 4 ቀናት ብቻ ነው የሚቆዩ ያለችው ቃል በአእምሮ ውስጥ እየተመላለሰ አሳበዱት። ጓደኛው አሌክስም በሐዘን ተውጦ ቻርሊን ደግፎት ወደ ቤቱ አደረሰው። ከቤቱ ውጭም የጋዜጠኞች ማዕት ተሰብስበው ነበር። ቻርሊ ግን ማንንም ማየት አልፈለገም። ፊቱን በጃኬት ሸፍኖ ወደ ቤቱ ገባ። ቤት ውስጥ በእያንዳንዱ ጥግ የሚራንዳን ትውስታ አለ። እሷ የነካችው ዕቃና የሽቶ መዓዛ ሁሉም ነገር ያሰቃየው ጀመር። በሐዘንና በጸጸት ተቃጥሎም በቤቱ ወለል ላይ ተዘርሮ አደረ። በማግስቱ ቻርሊን በሐዘን ቢደቀም በውስጡ ግን የበቀል እሳት ይነድ ጀመር። ወደ ሲአይኤ ቢሮ ተመልሶም ሩሶንና ኤልቢን አገኛቸው። በቁጣና በትዝብት አይን እያያቸውም እኛ እኮ በዓለም ላይ ቁጥር 1 ነን የምንባል የደህንነት ተቋም ነን። እንዴት ስለ ለንደኑ ጥቃት ቅድመ መረጃ ሳይኖረን ቀረ? እንዴትስ ባለቤትን መጠበቅ አቃተን? ሲል ሩሶ በደረቁ ቻርሊ ተረዳን እንጂ እኛም ሰዎች ነን፣ ስህተት ሊፈጠር ይችላል ሲለው ቻርሊ የሩሶ አይኑ ውስጥ ክህደትን አነበበ። ስህተት ከሆነ እንኳን አሁን ገዳዮቹን ለማግኘት ምን እየሰራችሁ ነው ሲል ደግሞ ሲጠይቅም ኤልቢ ጣልቃ በመግባት በአሁኑ ሰዓት ስሜት ውስጥ ነህ፣ እረፍት ያስፈልግሃል፣ እኛ የምንችለውን እያደረግን ነው፣ ነገር ግን ሽብርተኞቹ በጣም ብልሆች ናቸው አለው። ቻርሊ አሁን አንድ ነገር አረጋገጠ። እነዚህ ሰዎች እርዳታ እንደማያደርጉለትና እንዲያው የጥቃቱ ተባባሪዎች መሆናቸውን አወቀ። ወደ ቤቱ ተመልሶም በጓሮ ሳር ላይ ተኝቶ አደረ። በማግስቱ የሚራንዳን አስክሬን ከአውሮፕላን ማረፊያ ተቀበለ። በዚያው ምሽት ሚራንዳ ወደ ለንደን ይዘው የሄደችውን ሻንጣ አቅፎ ስቅስቅ ብሎ አለቀሰ። ሌሊቱን ሙሉም ከሻንጣው ጋር ሲያወራ አደረ። ነገር ግን ንጋት ላይ ሲነሳ ሌላ ቻርሊ ሆኖ ነበር። ፍትህ ካለቆቹ የማያገኘ ከሆነ በገዛ እጁ ሊያመጣው ወሰነ። ወዲያውኑ ወደ ቢሮው በመሄድም በለንደን ጥቃቱ በተፈጸመበት ህንጻ ዙሪያ ላይ ያሉ ካሜራዎችን በሙሉ ሀክ በማድረግ መበርበር ጀመረ። በጥቂት ደቂቃዎች ውስጥም 2 ወንዶችና አንዲት ሴት ስማቸውም ሊሳንድሮ ሞንሴትና ሴሊን የተባሉ የ3 ሰዎችን ማንነት አወቀ። እነዚህ ሩሳውያን ሚራንዳንን የገደሉ የቀጥታ ተሳታፊዎች መሆናቸውንም አረጋገጠ። ቻርሊ የሚራንዳን ገዳዮች ማንነት ካወቀ በኋላ ዝም ብሎ መቀመጥ አልቻለም። ወዲያውኑ ወደ አለቆቹ ወደ ሩሶና ወደ ኤልቢ ቢሮ በመሄድ በልበ ሙሉነትና በንዴት ድምጽ እነሆ ገዳዮችን አግኝቻቸዋለሁ፣ ሊሳንድሮ ሞንሴትና ሴሊን ይባላሉ። እነዚህ 3 ሩሳውያን ናቸው ባለቤቴን የገደሏት። እኔ ይህንን መረጃ ለማግኘት የፈጀብኝ ግማሽ ሰዓት ብቻ ነው። እናንተ ግን 3 ቀን ሙሉ እየፈለግን ነው ስትሉኝ ነበር። ለመሆኑ እናንተ ለማግኘት እየሞከራችሁ ነው ወይስ ማወቅ አልፈለጋችሁም? ሲላቸው ሩሶና ኤልቢ እርስ በራሳቸው ተያዩ። ቻርሊ እንዲህ ያለ መረጃ በፍጥነት ያገኛል ብለው አልገመቱም ነበር። ሩሶም ነገሩን ለማድበስበስ በመሞከር አሁን አእምሮ በሐዘን ተናውጧል፣ ዶክተር ጋር ሄደ ብትታይ ይሻላል፣ ይህንን ጉዳይ ለእኛ ተወው፣ እኛ እንይዘዋለን አለው። ቻርሊ አሁን ጨዋታው ገብቶታል። እነዚህ ሰዎች ተሽጠዋል። በማግስቱም ቻርሊ ሌላ ዘዴ ተጠቀመ። አንድ ምስጢራዊ መቅጃ በሸሚዙ ላይ ደብቆ ጥቂት ወረቀቶቹን ይዞ ወደ ሩሶ ቢሮ ገባ።
ወረቀቶቹ ላይ የሩሶና የኤልቢን ፊርማ እንዲያርፍ ካደረገ በኋላ በቁጣ እነዚህ ወረቀቶች በ2022 የተፈጸሙ የሎስ አንጀለስ ጥቃት በሲአይኤ በኩል ሚስጥራዊ ምርመራ እየተደረገበት መሆኑን ያረጋግጣሉ። ሲአይኤ መቼ ነው ሌባ መሆን የጀመረው ሲል ኤልቢ በንዴት ከተቀመጠበት ተነሳና ቻርሊ ወሰንህን ወቅ፣ ከዚህ ተቋም ሳትባረር በፊት በምትከፈለው ገንዘብ ልክ ብቻ ጀስ፣ በአንተ ላይ አደጋ ሊደርስ እንደሚችልም ወቅ ሲል ዛተበት። ቻርሊ ግን አልፈራም። ዛቻ መስማት ደስ ይለኛል፣ በተግባር አሳዩኝ እንጂ እኔ የምፈልገው አንድ ነገር ብቻ ነው፣ ልዩ ስልጠና ስጡኝ፣ ያኔ ገዳዮችን እኔ ራሴ ፈልጌ ይገላቸዋለሁ ሲላቸው ሩሶና ኤልቢ በቻርሊ ተሳለቁበት። ጆን ዊክ የሚለውን ፊልም አይተህ ነው መሰል ብለው ቢስቁም ለ1 ወር ስልጠና እንዲሄድ ፈቀዱለት። ነገር ግን ልክ ከቢሮ እንደወጣ አለቆቹ እየሰለጠነ ባለበት ጊዜ ስለሱ ሚስጥር በሙሉ እያወጣን አፉን እንዲዘጋ እናደርገዋለን አሉ። ቻርሊም ከሲአይኤ ቢሮ እንደወጣ በቀጥታ ልዩ ስልጣን እንዲሰጠው ወደ ታዘዘው ወደ ሜጀር ባንደርሰን ወይም ባንዶ ዘንድ አመራ። ባንዶ እጅግ ጠንካራና ስርዓት አክባሪ ሰው ነው። ቻርሊ እንደደረሰም ስሜ ሜጀር ባንደርሰን ነው፣ ባንዶ ብለህ ልጠራኝ ትችላለህ አለው። ቀጥሎም ለሚቀጥሉት 30 ቀናት ከዚህ ግቢ መውጣት አትችልም፣ ቀንና ሌሊት ትሰለጥናለህ በማለት ስልጠናውን ተጀመረ። ቻርሊ ግን ገና ከመጀመሪያው ተቸገረ። በሜዳ ላይ የተኩስ ልምምድ ሲያደርግ አንድም ጥይት ኢላማውን ሊመታ አልቻለም። ጥይቶቹ ሁሉ ወደ ሌላ አቅጣጫ ይሄዳሉ። ይሄ ያበሳጨው ባንዶም በንቀት እያየው ጥይት ከየትኛው ቀዳዳ እንደሚወጣ እንኳን የምታውቃት መስለኝ። በዚህ ሁኔታ የባለቤትህን ገዳዮች መበቀል አትችልም፣ ስለዚህ ሂድና ማርሻል አርት ተማር ሲለው ቻርሊ በጣም አፈረ። ነገር ግን ተስፋ አልቆረጠም። በሌላ በኩል ሩሶና ኤልቢ በቻርሊ ቢሮና ቤት ውስጥ ለሰዓታት መረጃ ሲፈልጉ ቢቆዩም ምንም አይነት ደካማ ጎን ሊያገኙበት አልቻሉም። ቻርሊ እጅግ ብልህ ስለነበር ምንም አይነት ማስረጃ ወደ ኋላ አልተወም ነበር። ትዕይንታችንም ወደ ስልጠናው ቦታ ሲመልሰን ባንዶ ቻርሊን ወደ ክፍሉ ጠርቶ 20 ቀናት አለፉ፣ አንተ ግን ሽጉጥ መያዝ ብቻ ነው የተማርከው፣ አሁኑኑ ሽጉጥህን አውጣና እኔ ላይ ተኩስብኝ ሲለው ቻርሊ በፍርሃት ተንቀጠቀጠ። ብተኩስብህ እኮ ትሞታለህም አለው። ባንዶ ግን አየህ፣ አንተ የባለቤትህን ገዳዮች መግደል አትችልም፣ ምክንያቱም ቃታውን ለመሳብ ድፍረት የለህም። አንተ ሰውነትህ ደካማ ቢሆንም አእምሮ ግን ፈጣን ነው። ሰዎችን በጡንቻ ሳይሆን በአእምሮ ልታሸንፋቸው ይገባል በማለት መከረው። በስልጠናው ማዕከል ውስጥም 20 ቀናት አልፈዋል። ሩሶና ኤልቢ በቻርሊ ላይ ምንም አይነት ማስረጃ ማግኘት ባለመቻላቸው እጅግ ተበሳጩ። በመጨረሻም አንድ ጨካኝ ትዕዛዝን አስተላለፉ። ባንዶ ቻርሊን እንዲገለውና ምስክሩን ሁሉ እንዲያጠፋ አዘዙት። ባንዶ ቻርሊንን ለመግደል ወደ ክፍሉ ሲያመራ ግን ክፍሉ ባዶ ነበር። ቻርሊ በዚያን ሰዓት በአውሮፕላን ማረፊያ ተቀምጦ የሩሶንና የኤልቢን ንግግር በጆሮ ማዳመጫ በቀጥታ እያዳመጠ ነበር። ያኔ በቢሮ ውስጥ ሩሶን ያስፈረመው ወረቀት ላይ እጅግ ረቂቅ የሆነ ሚስጥራዊ ማይክሮፎን ደብቆ ነበር። ሩሶም በመጨረሻ ማይክሮፎኑን አገኘውና ወደ ማይክሮፎኑ እየጮኸ የትም ብትደበቅ እናገኛለን፣ ዋጋውን ተከፍላለህ በማለት በቁጣ ዛተበት። ቻርሊ ግን ቀድሞ እርምጃውን ወሰደ። በሐሰት ፓስፖርቶችና በቂ ገንዘብ ይዞ ወደ ለንደን ከተማ ገባ። የሴሊን መገኛ መረጃ ስለደረሰውም እሷን መከታተል ጀመረ። ሴሊን ያኔ በለንደኑ ጥቃት የተሳተፈችውና ሚራደንን እንድትገደል ምክንያት የሆነችው ብቸኛ ሴት ናት። ቻርሊ ሴሊን በየቀኑ ከፍቅረኛዋ ጋር ለ2 ሰዓታት ለሽርሽር እንደምትወጣ አወቀ። ይህንን አጋጣሚ ተጠቅሞ ወደ ቤቷ ገብቶ ምርመራ ማድረግ ጀመረ። ሳጥኗ ውስጥም አንድ ሽጉጥ ሲያገኝ ለራሱ መከላከያ እንዲሆነው ወሰደው። ሴሊን ቤት ውስጥ ምርመራ እያደረገ ሳለም በስልኩ ላይ ከሚስጥራዊው ኢንኮ ላይ መልእክት ደረሰው። ሴሊንም ወደ ቤቷ እየተመለሰች መሆኑን ሲያረዳው ቻርሊ በፍጥነት ከቤቱ ወጥቶ ተደበቀ። ሴሊንና ፍቅረኛዋ ሲገቡ ጠብቆም ሽጉጡን ደቀነባቸው። ነገር ግን የባንዶ ንግግር ትክክል ነበር። ቻርሊ በወቅቱ ቃታውን ለመሳብ ድፍረት አጣ። እጆቹ እየተንቀጠቀጡ በፍርሃት ተውጦ ከዛ አካባቢ ሸሸ። ከጥቂት ጊዜ በኋላ ግን ቻርሊ ሌላ ዘዴ ይዞ ተመለሰ። ሴሊን ወደ ሐኪም ቤት ለምርመራ በምትሄድበት ወቅት ቻርሊ የሆስፒታሉን ሲስተም ሃክ በማድረግ ኮምፒውተሮቹን በሙሉ በቫይረስ ዘጋቸው። ሐኪሙም ግራ ተጋብቶ ሴሊንን ትቷት ሲወጣ ቻርሊ ወደ ክፍሉ ገባ። በሩን ከውጭ ቆልፎም ሰዎቹን የሚያደነዝዝ ኬሚካል በክፍሉ ውስጥ መልቀቅ ጀመረ። ሴሊንም ደንግጣ ማንነቱን ስትጠይቀው ቻርሊ በቁጣ ጊዜ የለንም፣ ሊሳንድሮና ሞኒሴት የት እንዳሉ ንገሪኝ፣ 15 ደቂቃ ብቻ ነው ያለሽ፣ ካልነገርሽኝ ግን ትታፈኛታለሽ አላት። ሴሊን ምንም እንደማታውቅ ብትገልጽለትም ቻርሊ ኬሚካሉን ጨመረው። ሴሊንም ልትናገር ስትል ራሷን ሳተች። ቻርሊ ሊረዳትና በሩን ሊከፍተው ሲሞክር ግን ሴሊን በድንገት ነቅታ በቻርሊ ላይ ጥቃት ሰነዘረች። ሁለቱም እየተደባደቡ ወደ ውጭ ወደ መኪናው መንገድ ወጡ። ሴሊንም አምርጣ ስትሮጥ ቻርሊ ይከታተላት ጀመር። ነገር ግን በመንገድ ላይ በከፍተኛ ፍጥነት የመጣ ቫን መኪና ገጫትና እዚያው ህይወቱ አለፈ። ቻርሊ የሚፈልገውን መረጃ ባያገኝም ከሴሊን ድንገተኛ ሞት በኋላ የሴሊንን ስልክ በፍጥነት አንስቶ ከአካባቢው ተሰወረ። ማንም እንዳያገኘውና የሲአይኤ ወኪሎች እንዳይከታተሉት በማሰብም ስሙንና መታወቂያውን በመቀየር በአንድ መጠጥ ቤት ውስጥ ተቀምጦ ሳለ ድንገት አንድ የሚያውቀውን ድምፅ ከጀርባ ሰማ። ዞር ሲል ግን ያየው ባንዶን ነበር።
ቻርሊ በድንጋጤ ደንግጦ ሊያመልጥና ሊሮጥ ቢሞክርም ባንዶ ግን በረጋ መንፈስ መሮጥ ትርጉም የለውም። እኔ የሲአይኤ ምርጥ ሀከር እንደሆንክና የትም ብትሄድ እንደማገኝ ታውቃለህ ሲለው ቻርሊም ቆም ብሎ ባንዶ ሊገለው እንደመጣ በማሰብ ሽጉጡን አዘጋጀ። ባንዶ ግን ይህ የምታደርገው ነገር በጣም አደገኛ ነው፣ ዝም ብለህ ቤትህ ገብተህ ብትደበቅ ይሻልሃል፣ ካልሆነ ግን እዚህ የባዕድ ሀገር መሬት ላይ ትሞታለህ፣ ማንም ደግሞ ዞር ብሎ ያይህን በማለት በመጠኑ መከረው። ቻርሊ ግን በቆራጥነትና በቁጭት አይን እያየው ከእንግዲህ ወደ ኋላ አልመለስም፣ ባለቤቴን የገደሉትን ሳላጠፋ የምቆም አይመስለኝም ሲል መለሰለት። ባንዶ የቻርሊን ጽናትና ለሚስቱ ያለውን ፍቅር ሲመለከት እንዲሁም የሲአይኤ አለቆቹ ሩሶና ኤልቢ ምን ያህል ክፉዎች እንደሆኑ ስለሚያውቅ ቻርሊን በሰላም ለቀቀው። ለጊዜው መንገዱን እንዲቀጥል ቢፈቅድለትም አደጋው ግን ገና አልተቀረፈም ነበር። ቻርሊ በኢንኮላይን መሪነትና መመሪያ ወደ ቱርክ ተጓዘ። ምክንያቱም ኢንኮላይን እዚያ እንደሚያገኘውና ትክክለኛውን መረጃ እንዲሰጠው ቀጠሮ ሰጥቶት ነበር። ወደ ተባለው ቦታ ሲደርስ ግን ያየው ነገር እጅግ አስገራሚ ነበር። ኢንኮላይን ወንድ ሳይሆን ሳራ የምትባል ሂጃብ የለበሰች ሙስሊም ሴት መሆኗን አወቀ። በመገረምም እንዴት የሲአይኤን እጅግ ጥብቅ የደህንነት ግድግዳ ሰብረሽ ወደ ሚስጥራዊ ኮምፒውተራችን ልትገቢ ቻልሽ ሲል ጠየቃት። ሳራም መራራውን እውነት ነገረችው። ባለቤቴ ሲአይኤ ውስጥ ለረጅም ጊዜ ይሰራ ነበር። ነገር ግን የሩሶንና የኤልቢን ክህደትና የጥቁር ገበያ ሚስጥር ሊያወጣ ሲሞክር ሆን ብለው አስገደሉት። እኔም እሱ ያስተማረኝን የሃኪንግ ጥበብ ተጠቅሜ ነው ወደ ሲስተሙ የገባሁትና አንተን ያገኘሁ አለችው። የቻርሊ ባለቤትም በዚያው ሰዎች ሴራ መገደሏን ስታውቅ ቻርሊን እስከ መጨረሻው ለመርዳትና የጋራ ጠላቶቻቸውን ለመበቀል ወሰነች። ለቻርሊም የሊሳንድሮንና የሞንሴትን ቀጣይ እንቅስቃሴዎች የሚጠቁሙ መረጃዎች አቀረበችለት። የቻርሊ የበቀል መንገድም ይበልጥ ግልጽ እየሆነ መጣ። ሁለቱም ቀጣዩን ገዳይ ሞንሴትን ለማግኘት አደገኛ እቅድ አወጡ። ሞንሴት እጅግ ባለጸጋ ከመሆኑ የተነሳ ፎቁ ላይ ባለው ቤት ውስጥ ግዙፍና ግልጽ የሆነ የመዋኛ ገንዳ ሰርቶ በየምሽቱ ይዋኝ ስለነበር ቻርሊ የቴክኖሎጂ እውቀቱን ተጠቅሞ በሚስጥር ወደ ቤቱ ገባና የመዋኛ ገንዳውን የቫኪዩም ሲስተም ሀክ በማድረግ አበላሸው። ሞንሴትም እንደተለመደው እየዋኘ ሳለ ቻርሊ በድንገት ከገንዳው አጠገብ ሲገለጥ ሞንሴት በንቀትና በኩራት ለህይወትህ ዋጋ ሰጥም ማለት ነው፣ እዚህ ምን ትሰራለህ አለው። ቻርሊ ግን በቁጣ ተሞልቶ አንተ ነህ አሁን ወደ መቃብር የምትሄደው፣ ይህንን ቁልፍ ስጫነው የመዋኛ ገንዳው ወፍራም መስታወት ይሰበራል፣ አንተም ከዚህ ፎቅ ላይ በቀጥታ ወደ መሬት ትወድቃለህ፣ ለዚህም ሊሳንድሮ የት እንዳለ አሁኑ ንገረኝ በማለት ዛተበት። ሞንሴት በፍርሃት ተንቀጠቀጠ። ሞት ከፊቱ መቆሙን ሲረዳ ወዲያውኑ የሊሳንድሮን መገኛ አድራሻ ነገረው። ቻርሊ ግን በባለቤቱ ሞት ምክንያት ያለው ቁጣና ምርታ ስላልበረደለት ሞንሴት እንዲተርፍ አልፈለገም። ወዲያውኑ ቁልፉን ተጫነው። የመዋኛ ገንዳው መስታወት ተሰባብሮ በሺዎች የሚቆጠር ሊትር ውሃ ሞንሴትን ይዞት ከፎቁ ላይ ተንከባለው በመውደቅ ህይወቱ አለፈ። ነገር ግን ቻርሊ ከሞንሴት መኖሪያ በፍጥነት ለማምለጥ ሲሞክር ሁኔታው ከቁጥጥር ውጭ እየሆነ መጣ። የሩሲያ የደህንነት ወኪል የሆነው ጆንሰን እና ባንዶ በቅርብ ርቀት ይከታተሉት ስለነበር በአንድ ጠባብ መተላለፊያ ላይ ጆንሰን ቻርሊን ሊይዘውና ሊገለው ሽጉጡን አቀባበለ። ነገር ግን ባንዶ ባልተጠበቀ ሁኔታ በጆንሰን ላይ ጥቃት ሰነዘረ። ሁለቱ ባለሙያዎችም እጅግ ብርቱ ትግል ጀመሩ። ጆንሰንም በንዴት ባንዶን ሆዱ ላይ በሽጉጥ መታው። ባንዶ በከፍተኛ ሁኔታ ቢቆስልም ወኔውን አላጣም። በመጨረሻው ኃይል ብልጫ የጆንሰን ግንባር ላይ ተኩሶ ገደለው። ቻርሊንም እየደማና እየተሰቃየ እኔ የመጣሁት ልይዝህ ሳይሆን ልረዳህ ነው፣ አሁን ጊዜ የለህም፣ በፍጥነት ሄድና የባለቤቴን ደም ተበቀል። ነገር ግን በስተት እንኳን አንድ ሰው ቢተርፍ እኔ እንደረዳው በፍጹም እንዳትናገር፣ ካልሆነ ግን ስራዬንም ህይወቴንም ማጣለው ሲለው ቻርሊ ለባንዶ ያለውን ጥልቅ አክብሮት በምስጋና ገልጾለት ኦስሎ ወደ ወደቀው ጓደኛው እያየ ጉዞውን ቀጠለ። ነገር ግን ቻርሊና ሳራ ያረፉበት ሆቴል በድንገት በቱርክ ጦር ሰራዊት ተከበበ። ይህም የሆነው በአሜሪካ ሲአይኤ ቀጥተኛ ትዕዛዝ ነበር። ሩሶና ኤልቢ ቻርሊን ለማጥፋት ያላቸውን ጉልበት ሁሉ ሲጠቀሙ፣ ሳራ ቻርሊን በፍጥነት መኪና ውስጥ አስገብታ በከፍተኛ ፍጥነት ማሽከርከር ጀመረች። ጥይትም ከየአቅጣጫው እንደ በረዶ ይዘንብባቸው ጀመር። ሳራም በጥበብና በድፍረት መኪናዋን እየነዳች ለማምለጥ ስትሞክር ድንገት አንዲት ጥይት የመኪናውን መስታወት ሰብራ በመግባት የሳራ ደረት ላይ አረፈች። ሳራ ደም እየፈሰሳትና ትንፋሿ እየተቆራረጠ መኪናውን አቆመችው። ቻርሊም በድንጋጤና በሐዘን ተውጦ የሳራን አስክሬን ከጎኑ ካለው ወንበር አስተኝቶ የእሷን ደም እየታጠበ መኪናውን ራሱ መንዳት ጀመረ። በአጋጣሚም ከቱርክ ጦር ድንገተኛ ጥቃት አምልጦ አውሮፕላን ማረፊያ ደረሰ። የሳራ መስዋዕትነትም ለቻርሊ ትልቅ ብርታትና ቁጭት ሆነው። ቀጥሎም በቀጥታ ሊሳንድሮ ወዳለበት ወደ ኖርዌይ ጠረፍ በረረ። ነገር ግን ሊሳንድሮ ቻርሊ እንደሚመጣ ቀድሞ ደርሶበት ስለነበር ቻርሊ ገና ጀልባው ላይ እንደደረሰ ከጀርባው ተመቶ ራሱን እንዲስት አደረገው። ቻርሊ ሲነቃ ራሱን እጆቹ በሰንሰለት ታስረው በሊሳንድሮ ጀልባ ውስጥ ተዘርሮ አገኘው። ሊሳንድሮም እየሳቀና እየተሳለቀበት ሴሊንና ሞንሴትን ገደልክ፣ ከኔ የምታመልጥ መስሎ ነበር፣ እኔን ለመግደልም ራስህን ወደ እኔ ይዘህ መጣ ሲለው ቻርሊ በቁጣ እየጮኸ ባለቤቴን ስለገደልካት ልገልህ ነው የመጣሁት አለው። ሊሳንድሮም እኔ ባለቤቴን አልገደልኳትም፣ ያስገደሏት አለቆች ሩሶና ኤልቢ ናቸው። እኛ ሽብርተኞችን እንድንረዳ ትዕዛዝ የተሰጠን ከነሱ ነው። ባለቤትህ በስህተት መንገዳችን ላይ ስለመጣች ብቻ ነው ያስወገድናት።
እውነቱን ለመናገር ምስጋናው ሊሰጠው የሚገባው ለሲአይኤ ነው ሲል መለሰለት። ቻርሊን ይበልጥ ለማበሳጨትም ሽጉጥ ሰጠውና ድፍረት ካለ በአንዲት ጥይት ግደለኝ አለው። ቻርሊ ሽጉጡን ቢይዝም ለጥቂት ሰከንዶች ቆም ብሎ አሰበና ሽጉጡን ወደ መሬት ጣለው። ሊሳንድሮም ቻርሊ በፍርሃት የተሸነፈ መሰለው። ነገር ግን የቻርሊ እቅድ ሌላ ነበር። ሊሳንድሮ በቻርሊ ላይ እያላገጠ ሳለ የጀልባው ሞተር ድምፅ ተለወጠ። ቻርሊ ቀድሞ የጀልባውን የጂፒኤስ እና የራስ አገዛዝ ሲስተም ሀክ በማድረግ አቅጣጫውን ወደ ሮማኒያ የባህር ክልል እንዲሆን አድርጎት ነበር። ጀልባዋም የሮማኒያ ድንበር እንደረገጠች የሮማኒያ የባህር ኃይሎች ጀልባዋን ከያቅጣጫው ከበቧት። ሊሳንድሮና የታጠቁ ሰዎችም በሮማኒያ ጦር እጅ ወደቁ። ቻርሊ ግን በሰላም ተቀንቶ ውሃውን እየጠጣ ማንነቱን ገለጸ። የሮማኒያ መንግስትም ቻርሊን በክብር ወደ አሜሪካ ላከው። ቻርሊም ለሚራንዳ የገባውን ቃል በብልሃት ፈጸመ። ይህ በእንዲህ እንዳለም በአሜሪካ የሲአይኤ ምክትል ኃላፊዋ ኤሊዛቤት ጋዜጣዊ መግለጫ ሰጠች። ቻርሊ በሰጠው የውስጥ መረጃና በላከው ማስረጃ መሰረት ሩሶና ኤልቢ ከዳተኞች መሆናቸው ተረጋግጦ ወደ ወህኒ ቤት መላካቸውን በይፋ በሰረች። ታሪካችንም ቻርሊ ብቻውን በመኪና ውስጥ ተቀምጦ በሰላም እየተነፈሰ፣ በዚህ መሃል ሜጀር ባንደርሰን ከቁስል ቢያገግምም አሁንም ጠባሳው እየታየ ቻርሊን በኩራት እያየው አንዳንድ ጊዜ ጦርነት የሚሸነፈው በኃይልና በመሳሪያ ሳይሆን በአእምሮ ነው ሲለው ቻርሊ በምስጋና ፈገግ ሲል እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።